ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ግንቦት 25 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ኢራን በሊባኖስና በጋዛ እየተፈጸሙ ያሉትን የእስራኤል ወታደራዊ ጥቃቶች በመቃወም በአደራዳሪዎች በኩል ከአሜሪካ ጋር የሚደረገውን ማንኛውንም አይነት የመልእክትና የሐሳብ ልውውጥ ማቋረጧን የሀገሪቱ መገናኛ ብዙሃን ዘገቡ። በሌላ በኩል የኢራን መንግስት ይህንን ውሳኔም ይፋ ማድረጉን ተከትሎ ከአሜሪካም ሆነ ከዋነኛ አደራዳሪ ከሆነችው ፓኪስታን እስካሁን የተባለ ነገር የለም። በዝርዝር እናጋራችኋለን። የፈረንሳይ መንግስት በአገሪቱ በሚካሄደው ታላቁ የዓለም አቀፍ የመከላከያና የደህንነት ኤግዚቢሽን ላይ የእስራኤል ኩባንያዎች አጥቂ የጦር መሳሪያዎችን ይዘው እንዳይቀርቡ ማገዱን አስታወቀ። ለፈረንሳይ መንግስት ውሳኔ መነሻ የሆነው ደግሞ እስራኤል በሊባኖስና በጋዛ የምታደርገው ወታደራዊ ጥቃት ሲሆን በተለይም በቅርቡ የእስራኤል ጦር በሊባኖስ የሚገኘውን ታሪካዊውን የቦፎርት ምሽግ መቆጣጠሩ በፓሪስ በኩል ጠንካራ ተቃውሞ አስነስቷል። የምትሰሙት መረጃችን ነው። ኢራን በእስራኤል ሰሜናዊ ግዛቶች ላይ ጠንካራ እርምጃ ለመውሰድ መዘጋጀቷን ከገለጸች በኋላ በእስራኤል ሊባኖስ ላይ ሊሰነዘር የነበረውን ጥቃት ትራምፕ ማስቆማቸው ተገለጸ። በሌላ በኩል በመካከለኛው ምስራቅ ሁልጊዜም በገለልተኛነትና በአስታራቂነት የምትታወቀው ኦማን ሱልጣኔት ከኢራን ጋር በሆርሙዝ ወሽመጥ ቁጥጥር ዙሪያ የምታደርገውን ትብብር እንድታቆም ከአሜሪካ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እየደረሰባት መሆኑ ተነግሯል። በዝርዝር የምናጋራችሁ መረጃችን ነው። የአሜሪካው መከላከያ ሚኒስትር የቻይናን ታሪካዊ ወታደራዊ አቅም ግንባታና በፓሲፊክ ቀጠና እያደረገች ያለችውን መስፋፋት አስመልክቶ ከፍተኛ ስጋት መኖሩን በመግለጽ ማስጠንቀቂያ ሰጥቷል። ሙሉ መረጃውን በዝርዝር የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ስፖርታዊ መረጃዎችን ጨምሮ ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን። ኢራን የእስራኤልን ወንጀሎች በመቃወም ከአሜሪካ ጋር የምታደርገውን የመልእክት ልውውጥ ማቋረጧን አሳወቀች። ኢራን በሊባኖስና በጋዛ እየተፈጸሙ ያሉትን የእስራኤል ወታደራዊ ጥቃቶች በመቃወም በአደራዳሪዎች በኩል ከአሜሪካ ጋር የሚደረገውን ማንኛውንም አይነት የመልእክትና የሐሳብ ልውውጥ ማቋረጧን የሀገሪቱ ታስኒም የተሰኘው የዜና ወኪል ዘግቧል። በዚህም የኢራን ባለስልጣናት ለዜና አውታሩ በሰጡት መግለጫ እስራኤል በአካባቢው እያደረገች ያለውን ወታደራዊ ጥቃት በቀጠለበት ወቅት ምንም አይነት ንግግር እንደማይኖር ተናግረዋል። ይህንን ተከትሎም የኢራን ባለስልጣናትና ተደራዳሪዎች እስራኤል በሊባኖስና በጋዛ የምታካሄደውን አረመኔያዊ ጥቃት በአስቸኳይ ካላቆመችና ከተቆጣጠረቻቸው የሊባኖስ አካባቢዎች ሙሉ በሙሉ ካልወጣች በስተቀር ከአሜሪካ ጋር ምንም አይነት ድርድርም ሆነ ንግግር
እንደማይኖር በትላንትናው ዕለት አስታውቀዋል። በሰጡት መግለጫም አክለው የጥቅምት ወር የተኩስ አቁም ስምምነት ቅድመ ሁኔታ ከነበሩበት ነጥቦች መካከል በሊባኖስ ያለው ግጭት መቆም አንዱ እንደነበር በማስታወስ አሁን ላይ ግን ይህ ስምምነት በእስራኤል በኩል መጣሱንም ጠቅሰዋል። ይህንንም ተከትሎ ኢራንና አጋሮቿ እስራኤልንና ደጋፊዎቿን ለመቅጣት የሆርሙዝ ባህረ ሰላጤን ሙሉ በሙሉ ለመዝጋትና የባቢል መንደብ ባህረ ሰላጤን ጨምሮ ሌሎች ግንባሮችን ለማንቀሳቀስ እቅድ መያዛቸውንም በዜናው ተመላክቷል። በሌላ በኩል የኢራን መንግስት ይህንን ውሳኔም ይፋ ማድረጉን ተከትሎ ከአሜሪካም ሆነ ዋነኛ አደራዳሪ ከሆነችው ፓኪስታን እስካሁን የተባለ ነገር የለም። ፈረንሳይ በታላቁ የጦር መሳሪያና መከላከያ ኤግዚቢሽን ላይ እስራኤል አጥቂ የጦር መሳሪያዎችን እንዳታሳይ አገደች። የፈረንሳይ መንግስት በአገሪቱ በሚካሄደው ታላቁ የዓለም አቀፍ የመከላከያና ደህንነት ኤግዚቢሽን ላይ የእስራኤል ኩባንያዎች አጥቂ የጦር መሳሪያዎችን ይዘው እንዳይቀርቡ ማገዱን አስታውቋል። ዩሮሳቶሪ በተባለው በዚህ ታዋቂ የጦር መሳሪያ ትዕይንት ላይ የእስራኤል ኩባንያዎች ማሳየት የሚችሉት የሚሳኤል መከላከያና የጸረ ባሊስቲክ የአየር መከላከያ ስርዓቶችን ብቻ እንደሆነ የፈረንሳይ መከላከያ ምክር ቤት ይፋ አድርጓል። ውሳኔውም ሮኬትና ሌሎች አጥቂ መሳሪያዎችን የሚያመርቱ የእስራኤል ተቋማትን ሙሉ በሙሉ ያገለለ ነው ተብሏል። ለፈረንሳይ መንግስት ውሳኔ መነሻ የሆነው ደግሞ እስራኤል በሊባኖስና በጋዛ የምታደርገው ወታደራዊ ጥቃት ሲሆን በተለይም በቅርቡ የእስራኤል ጦር በሊባኖስ የሚገኘውን ታሪካዊውን የቦፎርት ምሽግ መቆጣጠሩ በፓሪስ በኩል ጠንካራ ተቃውሞ አስነስቷል። ፈረንሳይ ድርጊቱን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ የጠየቀች ሲሆን አሁን የተጣለው የጦር መሳሪያ እገዳም የዚሁ ዲፕሎማሲያዊ ውጥረት ማሳያ እንደሆነ ተገልጿል። በሌላ በኩል የእስራኤል መከላከያ ሚኒስቴር የፈረንሳይን ውሳኔ አሳፋሪ ሲል አውግዞታል። በተጨማሪም ውሳኔው በፖለቲካዊና በንግድ ስሌት የተደገፈ ነው በማለት የወቀሰችው እስራኤል በዚህ ገደብ ምክንያት በኤግዚቢሽኑ ላይ ሙሉ በሙሉ ለመሳተፍ ወይንም ብሔራዊ ድንኳን ለመክፈት እንደማትችል አስታውቃለች። ይህ ከፍተኛ የጦር መሳሪያ ትዕይንት ደግሞ እንደ አውሮፓውያን አቆጣጠር ከሰኔ 15 እስከ ሰኔ 19 በፓሪስ ቪልፓንት ኤግዚቢሽን ማዕከል ይካሄዳል። የአሜሪካው መከላከያ ሚኒስትር የቻይናን ታሪካዊ ወታደራዊ አቅም ግንባታና በፓሲፊክ ቀጠና እያደረገች ያለችውን መስፋፋት አስመልክቶ ከፍተኛ ስጋት መኖሩን በመግለጽ ማስጠንቀቂያ ሰጠ። የአገሪቱ መከላከያ ሚኒስትር ፒት ሄግሴት በሲንጋፖር እየተካሄደ በሚገኘው የሻንግሪላ ዲያሎግ የኤስያ የደህንነት ጉባኤ ላይ ባደረጉት ንግግር የቤጂንግ ወታደራዊ ግስጋሴ በቀጠናው ያለውን የኃይል ሚዛን ሊያናጋ እንደሚችል በማሳሰብ አጋር ሀገራት የመከላከያ ወጪያቸውን በከፍተኛ ሁኔታ እንዲጨምሩ ጥሪ አቅርበዋል። በተለይም በኤስያ የሚገኙ የአሜሪካ አጋሮች የሀገር ውስጥ ጥቅል ምርታቸውን ወይንም ጂዲፒያቸውን 3.5 በመቶ ለመከላከያ በጀት እንዲመድቡ የጠቆሙት ሚኒስትሩ አሜሪካ ሀብታም ሀገራትን በነፃ የምትጠብቅበት ዘመን ማክተሙንና አጋር ሀገራት በራሳቸው መተማመን የሚችሉበት ጠንካራ ወታደራዊ መዋቅር መገንባት እንዳለባቸውም አጽንኦት ሰጥተዋል። አሜሪካ ለራሷ መከላከያ 1.5 ትሪሊዮን ዶላር ኢንቨስት እያደረገች መሆኑን የጠቀሙት የፔንታጎኑ መሪም ማንኛውም ሀገር በተለይም ቻይና ቀጠናውን ሙሉ በሙሉ ለመቆጣጠርና የበላይነቷን ለመጫን የምታደርገውን ሙከራ ዋሽንግተን እንደማትቀበለውና ይህም ደግሞ አጋር ሀገራትን ወደ ጦርነት ሳይሆን ወደ መረጋጋት ለማምራት የሚያስችል ወታደራዊ አቅም መፍጠር ላይ ያነጣጠረ መሆኑን አስገንዝበዋል። ኦማን ከኢራን ጋር ያላትን ግንኙነት እንድታቋርጥ አሜሪካ ግፊት እያደረገችባት ነው ተባለ። በመካከለኛው ምስራቅ ሁልጊዜም በገለልተኝነትና በአስታራቂነት የምትታወቀው የኦማን ሱልጣኔት ከኢራን ጋር በሆርሙዝ ወሽመጥ ቁጥጥር ዙሪያ የምታደርገውን ትብብር እንድታቆም ከአሜሪካ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እየደረሰባት መሆኑ ተሰምቷል።
አሜሪካ ኦማንን ያስጠነቀቀችው ደግሞ ኢራን በዓለም ላይ እጅግ ቁልፍ በሆነው የነዳጅ ማጓጓዣ መስመር ወይንም በሆርሙዝ ወሽመጥ ላይ አዲስ የባህር ላይ ቀረጥ ለመጣል ለምታደርገው ጥረት ድጋፍ እንዳትሰጥ በሚል ነው ተብሏል። ጉዳዩን በተመለከተም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የሆርሙዝ ወሽመጥ ዓለም አቀፍ የባህር ክልል መሆኑን በመጥቀስ ማንም ሊቆጣጠረው አይችልም፣ ኦማንም እንደሌላው ሀገር ስርዓት ይዛ መጓዝ አለባት፣ ካልሆነ ግን እርምጃ እንወስድባቸዋለን ሲሉ ጠንከር ያለ ወታደራዊ ማስፈራሪያ ሰንዝረዋል። ይህን ተከትሎም የአሜሪካው የገንዘብ ሚኒስትር ስኮት ቤሴንት በበኩላቸው ዋሽንግተን በሆርሙዝ ወሽመጥ ላይ የሚጣለን ማንኛውንም አይነት ቀረጥ እንደማትታገስና በዚህ ሂደት ውስጥ በቀጥታም ሆነ በተዘዋዋሪ የሚሳተፉ የኦማን ግለሰቦችና የፋይናንስ ተቋማት ላይ ከፍተኛ የኢኮኖሚ ማዕቀብ እንደሚጣል አስታውቀዋል። በተጨማሪም ሚኒስተር ስኮት ቤሴንት ከኦማን አምባሳደር ጋር የስልክ ውይይት ማድረጋቸውን ገልጸው የኦማን አምባሳደርም ሀገራቸው ከኢራን ጋር በጋራ በመሆን በወሽመጡ ላይ ቀረጥ የመጣል ምንም አይነት እቅድ እንደሌላት ማረጋገጫ ሰጥተው የሁለቱ ሀገራት ወይንም የአሜሪካና የኦማን የ200 ዓመታት ታሪካዊ ግንኙነት እንዲቀጥል ፍላጎት እንዳላቸው ገልጸዋል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ በበኩላቸው አሜሪካ በገለልተኛዋ ኦማን ላይ የምታደርገውን የዛቻና የማዕቀብ ግፊት ህገወጥና ዓለም አቀፍ ድንጋጌዎችን የጣሰ የፖለቲካ ማስገደድ ነው ሲሉ አጥብቀው ኮንነዋል። ኦማን በአሜሪካና በኢራን መካከል ለዓመታት በታማኝ አስታራቂነት የቆየች ሀገር ብትሆንም አሁን በተቀሰቀሰው የሆርሙዝ ወሽመጥ ቀውስ ምክንያት ግን በሁለቱ ሀያላን መካከል ከባድ ዲፕሎማሲያዊ ውጥረት ውስጥ ለመግባት ተገዳለች። ኢራን በእስራኤል ሰሜናዊ ግዛት ላይ ጠንካራ እርምጃ ለመውሰድ መዘጋጀቷን ከገለጸች በኋላ በእስራኤል ሊባኖስ ላይ ሊሰነዘር የነበረውን ጥቃት ትራምፕ ማስቆማቸው ተሰማ። እስራኤል በቤሩት ላይ ልትፈጽመው ያቀደችውን መጠነ ሰፊ ጥቃት ጠቅላይ ሚኒስትር ኔታንያሁ ከፕሬዝዳንት ትራምፕ ጋር ካደረጉት አስቸኳይ የስልክ ውይይት በኋላ ለጊዜው ማዘግየቷ ተሰምቷል። በዚህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ መወያየታቸውንና በእስራኤል ጦር ሊሰነዘር ታስቦ የነበረውን መጠነ ሰፊ የቤሩት ጥቃት እንዲያስቀሩ መጠየቃቸውንም አስታውቀዋል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክትም ከኔታንያሁ ጋር ፍሬያማ ውይይት ማድረጋቸውን ጠቁመው ወደ ሊባኖስ ዋና ከተማ የሚጓዝ ምንም አይነት የእስራኤል ጦር እንደማይኖርና ቀደም ሲል ወደ ስፍራው እያመሩ የነበሩ ወታደሮችም ጉዟቸውን አቋርጠው እንዲመለሱ መደረጉን ገልጸዋል። ትራምፕ አክለውም በደላሎች አማካኝነት ከሂዝቦላ ከፍተኛ አመራሮች ጋር መነጋገራቸውንና ቡድኑ ወደ እስራኤል የሚያደርገውን የተኩስ ጥቃት ለማቆም መስማማቱን የገለጹ ቢሆንም ከትራምፕ መግለጫ በኋላ ግን የኔታንያሁ ቢሮ ባወጣው መግለጫ ሂዝቦላ በእስራኤል ከተሞችና ንጹሐን ዜጎች ላይ የሚሰነዝረውን ጥቃት የማያቆም ከሆነ እስራኤል በቤሩት የሚገኙ የሽብርተኝነት ኢላማዎች ላይ የመምታት ጽኑ እምነቷና አቋሟ አሁንም እንዳልተቀየረ ለትራምፕ ማረጋገጣቸው ተጠቁሟል። የአካባቢው መገናኛ ብዙሃን በበኩላቸው እስራኤል በቤሩት ላይ ልታካሄድ የነበረውን ጥቃት ለጊዜው ያራዘመችው የአሜሪካ አስተዳደር አዲስ የተኩስ አቁም ስምምነት ጥረቶችን ለማስቀጠል ባቀረበው ጥያቄ መሰረት መሆኑን ዘግበዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሊባኖስ ግጭት ላይ አስቸኳይ ስብሰባ አካሄደ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሊባኖስ እየተባባሰ የመጣውን የጦርነት ሁኔታና ቀጠናዊ ስጋት አስመልክቶ በፈረንሳይ ጥያቄ መሰረት አስቸኳይ ስብሰባውን አካሂዷል። ይህ ስብሰባ ሊጠራ የቻለው ደግሞ የእስራኤል ጦር በደቡብ ሊባኖስ የሚገኘውን ታሪካዊውና ስልታዊ ቦታ የሆነውን የቦፎርት ምሽግን ከተቆጣጠረና ወታደራዊ ጥቃቱን በከፍተኛ ሁኔታ ካስፋፋ በኋላ ውጥረቱ ይበልጥ በመናሩ ነው ተብሏል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በደቡብ ሊባኖስ እየታየ ላለው ወታደራዊ እርምጃና መጠነ ሰፊ የጦርነት መባባስ ምንም አይነት ምክንያት ሊቀርብ እንደማይችል ገልጸው አስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል።
በአንጻሩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ይህንን ወታደራዊ እርምጃ በሂዝቦላህ ላይ የተወሰደ ታላቅ ለውጥ ሲሉ የገለጹ ሲሆን ወታደራዊ ጥቃቱን ይበልጥ ወደ ሊባኖስ ዘልቀው እንደሚያስፋፉም ዝተዋል። ከዚህ ቀደም በሁለቱ ወገኖች መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም አሁን ላይ እስራኤልና ሂዝቦላ እርስ በርስ ስምምነቱን በመጣስ በመወነጃጀል ላይ ይገኛሉ። ይህ የጸጥታው ምክር ቤት አስቸኳይ ስብሰባም የተጀመረው ቀውስ ወደ ከፋ ቀጠናዊ ጦርነት እንዳያመራ ለመግታትና ዲፕሎማሲያዊ መፍትሄ ለመፈለግ ያለመ መሆኑ ተነግሯል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የኢትዮጵያ ብሔራዊ ቡድን ለወዳጅነት ጨዋታዎች ዝግጅቱን የጀመረ ሲሆን ሪያል ማድሪድን ይረከባሉ ተብለው የሚጠበቁት አሰልጣኝ ጆዜ ሞሪኒዮ ክለቡን መጠየቃቸው ተሰምቷል። ሊቨርፑል ደግሞ አንዶኒ ኢራኦላን አሰልጣኝ አድርጎ ለመሾም ተቃርቧል የተባለ ሲሆን መድፈኞቹ ደግሞ በዝውውሩ ዙሪያ ገናና ተጫዋቾች ላይ አይናቸውን ጥለዋል መባሉን ጨምሮ ሌሎች ወቅታዊ ስፖርታዊ መረጃዎችንም ኮነን አልማው አዘጋጅቷቸዋል። ተከታተልን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። የኢትዮጵያ ብሔራዊ ቡድን ለወዳጅነት ጨዋታዎች ዝግጅቱን ጀምሯል። ከማላዊያቸው ጋር የወዳጅነት ጨዋታ የሚያደርገው የኢትዮጵያ ብሔራዊ ቡድን የመጀመሪያ ልምምዱን አከናውኗል። አሰልጣኝ ዮሐንስ ሳሌ ለ23 ተጫዋቾች ጥሪ ካደረጉ በኋላ በጁፒተር ሆቴል በመሰብሰብ በትላንትናው ዕለት በኢትዮጵያ ንግድ ባንክ ሜዳ የመጀመሪያ ልምምዳቸውን አከናውነዋል። ለኢትዮጵያ ዋናው ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ የቀረበላቸው ሙሴ ከቤላ፣ ጀሚል ያዕቆብ፣ ሳሙኤል ዮሐንስ፣ ፍጹም ፍትሃለውና ሮቦት ሶላሎ በልምምዱ ላይ መገኘታቸው ታውቋል። የሲዳማ ቡናው የፊት መስመር ተጫዋች መስፍን ታፈሰ በጉዳት ምክንያት ከስብስቡ ውጭ በመሆኑ በትላንትናው የመጀመሪያ ልምምድ 22 ተጫዋቾች ተገኝተው ልምምዳቸውን አከናውነዋል። በተጨማሪም በትላንትናው መርሃ ግብር አዲስ ግዳይ ጉዳት አጋጥሞት ልምምድ ያቋረጠ ሲሆን ከሕክምና ሪፖርት በኋላ ቀጣይ ሁኔታው የሚገለጽ ይሆናል። ነገር ግን በመስፍን ታፈሰ ምትክ የትኛው ተጫዋች ብሔራዊ ቡድኑን ይቀላቀላል የሚለው ነገር እስካሁን አልታወቀም። ሪያል ማድሪድን ይረከባሉ ተብለው የሚጠበቁት አሰልጣኝ ጆዜ ሞሪኖ ቡድኑ እንዲጠናከር መጠየቃቸው ተሰምቷል። ጆዜ ሞሪኖ ሪያል ማድሪድ በተለይ የኋላ መስመሩን እንዲያጠናክር ማሳሰባቸው ተነግሯል። ሞሪኖ ተጫዋች እንዲገዛላቸው ክለቡን የጠየቁበት ቦታ ተጠባባቂ የቀይ መስመር ተሰላፊ፣ ከካሬራስ ጋር የሚፎካከር የግራ መስመር ተሰላፊ፣ ጠንካራ የመሃል ተከላካይና ፈጣን የመሃል ሜዳ ተሰላፊ መሆኑ ተገልጿል። ሪያል ማድሪድ አሰልጣኝ ጆዜ ሞሪኖን ለመቅጠር የመጨረሻው ደረጃ ላይ የደረሰ ሲሆን ኮንትራቱን ለማፍረስ 15 ሚሊዮን ዩሮ ሊከፍል እንደሚችልም ተነግሯል። አሰልጣኝ ጆዜ ሞሪኖ በቤኔፊካ ያላቸው ኮንትራት የማፍረሻ ቀነ ገደባቸው ባለፈው ሳምንት ተጠናቋል። አሰልጣኙ ባለፈው ሳምንት በተጠናቀቀው ቀነ ገደብ ውላቸውን ቢያፈርሱ ክፍያው 7 ሚሊዮን ዩሮ ብቻ ነበር። ይሁን እንጂ ቀነ ገደቡ መጠናቀቁን ተከትሎ ሪያል ማድሪድ ተጨማሪ ክፍያ እንደሚጠየቅ ተገልጿል። ጆዜ ሞሪኖ ለሪያል ማድሪድ ቢፈርሙም በክለቡ ፕሬዝዳንታዊ ምርጫ ምክንያት ክለቡ ገና ውላቸውን አላፈረሰም። ሊቨርፑል አንዶኒ ኢራኦላን አሰልጣኝ አድርጎ ለመሾም ተቃርቧል። አርኔ ስሎትን ድንገት ያሰናበተው ሊቨርፑል ተተኪ አሰልጣኝ በማፈላለግ ላይ ሲሆን አሁን ላይ አንዶኒ ኢራኦላን በቅርበት እያነጋገረ ይገኛል። አሰልጣኝ አንዶኒ ኢራኦላ በበርንማውዝ በነበራቸው 3 ዓመታት ያስመዘገቡት ውጤት በሊቨርፑል ተመራጭ እንዳደረጋቸው ተገልጿል። ቀደም ብለው በርንማውዝን እንደሚለቁ ያሳወቁት ኢራኦላ ክለቡን በታሪኩ ለመጀመሪያ ጊዜ ለአውሮፓ መድረክ አብቅተዋል። አሰልጣኙ በበርንማውዝ ሾሟቸው በነበሩት የአሁኑ የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ በደንብ እንደሚታወቁም ተገልጿል። በተጨማሪም የካሳ ክፍያ የሌላቸው መሆኑና እንደ ማናጀር ሳይሆን ዋና አሰልጣኝ መስራት የለመዱ መሆናቸው በሊቨርፑል እንዲመረጡ አስችሏቸዋል። እንዲሁም ኢራኦላ ከሊቨርፑል አጫዋት ጋር ተስማሚ እንደሆኑም ታምኖባቸዋል። በዚህም ሊቨርፑል በቀጣይ አሰልጣኝ አንዶኒ ኢራኦላን ወደ አንፊልድ ለማምጣት የሚያደርገውን ጥረት ያጠናቅቃል ተብሎ ይጠበቃል። ሻምፒዮኖቹ በዝውውሩ ዙሪያ ከፍተኛ እንቅስቃሴ እንደሚያደርጉ ተገለጸ። መድፈኞቹ ሮጀርስና ክሮፒ ላይም አይናቸውን ጥለዋል። ባለፈው የውድድር ዘመን ለተጫዋቾች ዝውውር 250 ሚሊዮን ፓውንድ ወጪ ያደረገው አርሰናል በዚህ ዓመትም ቡድኑን ለማጠናከር ጥራት ያላቸውን ተጫዋቾች ለማስፈረም እየሰራ ነው። የሊጉን ዋንጫ ከ22 ዓመታት በኋላ ማንሳታቸውና በሻምፒዮንስ ሊጉም ለፍጻሜ መድረሳቸው የገቢ መጠናቸውን ከፍተኛ ያደረገው በመሆኑ በዝውውሩ ላይ በንቃት እንዲሳተፉ ያደርጋቸዋል ተብሏል። በዝውውሩ ዝርዝር ውስጥም የአስቶን ቪላውን ሞርጋን ሮጀርስን፣ የበርንማውዙን ጁኒየር ክሮፒንና የአትሌቲኮ ማድሪዱን ጁሊያን አልቫሬዝን እየተመለከቱ እንደሆነም ተዘግቧል። ሮጀርስና ክሮፒ
እያንዳንዳቸው ከ80 ሚሊዮን ፓውንድ በላይ ወጪ ያወጣሉ ተብሎ የሚጠበቅ ሲሆን የባርሴሎና ኢላማ የሆነው አልቫሬዝ ደግሞ ከ120 ሚሊዮን ፓውንድ በላይ ተገምቷል። የጋብሪኤል ማርቲኔሊ፣ የጋብሪኤል ጀሱስ እንዲሁም በውሰት በማርሴይ ያሳልፈው የኖዋነሪና ቀሪ የ12 ወር ውል ያለው የአሌያንድሮ ትሮሳርድ ጉዳይ መቋጫ የሚፈልጉ ጉዳዮች ናቸው ተብሏል። በዚህም እነዚህ አራት ተጫዋቾች ለዝውውር ክፍት መሆናቸው እየተነገረ ይገኛል። በሌላ በኩል አርሰናል ለክርስቲያን ኖርጋርድና ለቤን ዋይት የሚቀርቡ ጥያቄዎችን ለማዳመጥ የተዘጋጀ ሲሆን ፋቪዮ ቪዬራና ሪስ ኔልሰንም ክለቡን ለቀው መውጣት የሚችሉ ተጫዋቾች ናቸው። በእነዚህ ተጫዋቾች ዳጎስ ያለ ገቢ እንደሚያገኝ የሚያምነው አርሰናል ተጨማሪ ጠንካራ ተጫዋቾችን ደግሞ ወደ ክለቡ ለማምጣት አስቧል። ሮጀርስ የአርሰናል ቀዳሚ የዝውውር ኢላማ ቢሆንም ማርቲን ኦዴጋርድና ኤብሬቺዜ ባሉበት ቡድን ውስጥ አስፈላጊነቱ ጥያቄ የተነሳበት ይገኛል። ምንም እንኳን ተጫዋቹ በግራ መስመር መጫወት የሚችል ሆኖ ሁለገብነቱ ጥያቄ የሚነሳበት ባይሆንም። መላኩ ለሰዓቱ ያስኳቸው ስፖርታዊ ዜናዎችን በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ2 ሳንቲም እየተገዛ 176 ብር ከ48 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 227 ብር ከ75 ሳንቲም እየተገዛ 232 ብር ከ30 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 198 ብር መግዣው ሲሆን መሸጫው እንዲሁ 201 ብር ከ96 ሳንቲም ሆኗል። ስዊስ ፍራንክ 217 ብር የተገዛ 221 ብር ከ34 ሳንቲም የተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 46 ብር ከ80 ሳንቲም የተገዛ 47 ብር ከ73 ሳንቲም የተሸጠ ይገኛል። የሳውዲ ሪያል 46 ብር ከ85 ሳንቲም የተገዛ 46 ብር ከ76 ሳንቲም የተሸጠ ይገኛል። የቻይናው ዩዋን 24 ብር ከ85 ሳንቲም መግዣው ሲሆን መሸጫው ደግሞ 25 ብር ከ30 ሳንቲም ሆኗል። እንዲሁም የካናዳ ዶላር 122 ብር እየተገዛ 124 ብር ከ44 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር፣ እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን።